ወንድም ወይ ሰላም ነው አለሁልሽ። ምን እግር ጣለሽ? ምን ልታዘዝ? ሰው ፈልጌ ነበረ። ሰው? እኔ ሰው አይደለሁ? አሁን ወንድሜ ብለሽ በአንዴ ሸመጣትሽ? አይ ሌባ። ምን ሌባ? ምን አስበሽ ነው? ማን የላከሽ? ኧረ እኔ ማንም አላከኝም። ማለቴ እዚህ እንትን ይሄ ምን ሌቦቹን አደራጅተሽ ሙዚየም ታስቀምጫቸው ነው ወይስ ልታሰማሪያቸው ነው? አይ የቦርሳ ነበረኝና እዚህ ሰፈር ነው ቦርሳዬን የተሰረኩት። ውስጡ ደግሞ የምፈልጋቸው ዶክመንቶች ነበሩ። እነሱ ከተገኙልኝ የጠየቁኝን ገንዘብ ሁሉ ሰጣቸዋለሁ። እና መጀመሪያ እንደዛ ብለሽ አትናገሪም? ምን አይነት ቦርሳ ነው የጣልሽ? የኔ ጠፋብሽ? እዚህ ሰፈር ነው የወሰዱብኝና ውስጡ ደግሞ በጣም የምፈልጋቸው ዶክመንቶች አሉ ብታይ። ይኸውልሽ እዚህ ሰፈር ማለት ነው ከኔ ኪራይ የሚያልፍ ምንም ነገር የለም። ሁሉንም ሌቦች ስለማውቃቸው ቦርሳውን የትም ተፍ ብዬ አመጣልሻለሁ። እጅሽ ላይ ነው ደቅ ማድረገው። እሺ ምንም እንዳያሳስብሽ። ይኸውልሽ አንቺ ብቻ ያልሽውን ገንዘብ አዘጋጅ። ይሄ የመጣሽበት መንገድ ነው ይኸውልሽ ይሄ በጣም አስቀያሚ መንገድ ነው የመጣሽውና ወደ ሰፈር ድጋሚም እንዳትመጪ። እሺ ይኸውልሽ አሁን እኔ ሂጄ ፈለግ አድርጌ አመጣልሻለሁ። ነገ ምናምን መተሽ ቼክ አድርጊኝ። እሺ በቃ እዚህ ሰፈር ሰው እንዳያሽ ሂጂ። ድንቅፍቅፍ ትላለህ እባክህ። ምን ሰርተህ ነው? ይኸውልህ እዚህ ሰፈር ውስጥ የተሰራ አሪፍ ዕቃ ነች እባክህ። አንተ ሰፈር ውስጥ በት ማለት ጀመርክ? ኧረ ብራዘር አረጋጋው። በተቀመጥኩበት ከላይ ዱብ ያለልኝ መናዬ ነው። ኮናሪፍ ወዴት ሄድክ? በዚህኛው ስራ ልብሴ ስለቆሸሸ ልብስ ልቀይር ነው እባክህ። ኧረ እባክህ አረ ደግሞ መታጠፊያው ጋር አንድ ትደግምና ምንችክ አድርገው ትገባለህ ቤት። ስራችን ልብስ ያቆሽሻል። አረ መካኒኩ በእና ቢሮ መጣሁ። ተረጋጊ። ተረጋጊ ይገኛል። ምን አትጨናነቂ። አይ ሰላም። ሰላም። ምን ሆናችሁ? ስልኳ ተሰርቀው ነው በእናትህ። መቼ? አሁን እዚህ ጋር። አይዞሽ እናቱ ተረጋጊ። ምን አይነት ልጅ ነው? ውይ በእናትህ ተወኝ። እሱ ራሱ እንደዚህ ብሎ ነው እሺ የሰረቀኝ። ማናችሁ ነው ማምናችሁ? ይኸውልሽ ሁሉም ሰው እንደምታስቢው እምነት አጉዳይ አይደለም። እሱን ደግሞ እኔ ያረጋግጥልሻለሁ። አሁን የጠፋብሽን ዕቃና የልጁ መልክ ንገሪኝ። ይኸውልሽ እሱ የዚህ ሰፈር ልጅ ስለሆነ ሊረዳሽ ይችላል እና በደንብ አስረጂው የልጁን ማንነት። ተንፍሽ። የሆነ እኮ አጭር ነገር ነው። እዚህ የሆነ ጸጉሩን እንደዚህ የተቆረጠ እንደዚህ በቅንድቡ በኩል እንደዚህ የሆነ ጸጉሩን የተቆረጠ ልጅ ነው። በቃ ይኸውልሽ 5 ደቂቃ ብቻ አስችኝ፣ ይዤልሽ እመጣለሁ። የትም እንዳትሄድሽ ጠብቁኝ። ተረጋጊ። በእርግጠኝነት ይገኛል። ቆንጆ ይሄ ነው። ወይኔ ያው ራሱ ነው። በጣም ነው የማመሰግነው። አንቺ እንደምታስቢ ሁሉም ሰው እምነት አጉዳይ አይደለም። እሺ ውይ በጣም አመሰግናለሁ። ይቅርታሽ። ወይኔ በጣም ነው የማመሰግነው። አንቺ ስትርበተበች ራሱ እንዴት ነው ደስ የምትይው እባክሽ። በሉ በቃ ይመቻችሁ። ቻው። በጣም ነው የማመሰግነው እናት። እኔ የምልሽ
እዚህ ሰፈር ምን እግር እንደጣለሽ ማወቅ ይችላል? እና ዶክመንትስ በጣም ብዙ የምፈልጋቸው ነገሮች ነበሩ። አብሽር በቃ አትጨነቂ፣ እኔ አግዝሻለሁ። አመሰግናለሁ። ምስጋናው ይቆየኝና ቦርሳውን የጣልሽበትን ቦታ፣ ሰዓት ወይ ደግሞ ያዩ ሰዎች ካሉ ብትነግሪኝ አሪፍ ነው። ለፈለገው ያግዘኛል። ኧረ እኔ ምን ብዬ ልንገር? በቃ ስራ ከሚበዛብኝ ብዬ ዶክመንቶቹን በሙሉ ቦርሳዬ ውስጥ አድርጌ ነው የወጣሁት ቤት ልሰራ። ከዛ ታክሲ ውስጥ ስገባ ቦርሳዬን ረስቼ ወጣሁኝ። የዚህ ሰፈር ልጆች ናቸው የሰረቁት ተብዬ ነው የመጣሁት። አትጨነቂ፣ ነገ ደስ ባለች ሰዓት ነኝ እና ደውዪ፣ አብረን እንፈልገዋለን። እሺ ስልክህን ልውሰድ? ቀፎውን ነው? ኧረ አይደለም ቁጥርህን። አንቺ ፈገግ እስቲ እንዴት አባሽ ነው ታው በራሴ እጅ ጽሑፍ ልስጥሻል። አባ ብለሽ ሴቭ አድርጊው። አባ? አይ አባን አይደል፣ አባ። እሺ አባ እደውልልሃለሁ። እሺ እጠብቃለሁ። እሺ እመሽ ደግሞ አሁንም ከተችው እባክሽ እንዳይነድ ደግሞ ነገ ለሱ እንዳትመጪ። እየሰጠች ወሰዱብኝ ትላለች። ምን ነው ፈራሽ? አይ ግን እዚህ ልጁ ጋር ይኖራል ብለህ ነው? አታስቢ፣ የከተማው የተሰረቀ ዕቃ እንዳለ ማረፊያው እዚህ ነው። ምናልባት ያንቺን ቦርሳ እኮ እዚሁ ተቀላቅላ ከሆነ ብዬ ነው። እሺ አታስቢ፣ ደግሞ እጄ ላይ እንዳለ ቁጠሪው። እሺ ከቻሳ ዲዲ ዲዲ የለም እንዴ? ይመጣል። አቤት፣ ማን ነው? እኔ የምለው እቃው ስላልተገኘ ደብሮሻል? አይ አልደበረኝም። እዚህ ቆንጆዬ ፊት ላይ ድብርት አያስፈልግም። ስትስቂ ነው የሚያምርብሽ። ጨንቆ ያውቃል? ግን ማለት የተጨንቀት ታውቃለህ? ህይወቴ በሙሉ ጭንቀት በጭንቀት አይደለም። ለምሳሌ የስራዬ በጣም ነው የሚያስጨንቀኝ። ሰው ኪስ መግባት በጣም ነው የሚያስጨንቀው። ስራ ምንድን ነው ማለት? የምትሰራው ስራ ንግድ ነው። አሁን እኮ እባክሽ እቃ ውድ ስለሆነ ሰው ኪስ እንደ መግባት ነው የሚያሳቅቀው መሸጥ። ዛሬ ቀኑ ሙሉ ከኔ ጋር ስለዋልክ ብዙ ትከስራለህ። አያሳስብ። ስራ የአየር ባየር ስለሆነ ብዙ ጊዜ የሚወስድ አይደል። ብራዘር እንዴት ነሽ? አለሻ? ፒስ ነው አለሁልሽ። ስፈልግሽ ነው ያገኘሁሽ። ምን? እሺ ምን ኬዝ ነው? ሰሞኑን የገባ አዲስ እቃ አለ እንዴ? ምን አይነት እቃ ነው? የቤተሰብ እቃ ነው። የቺክ ቦርሳ ነው። ሰሞኑን አንድ ሁለት የገባ ቦርሳ ነበረ እና ምንም የሚጠቅም ነገር የለውም። የሆኑ ደረሰኞች ምናምን ያሉት በቃ ዝም ብለን ቤት ደቅ አድርገናል። ምናልባት እሱ ሊሆን ይችላል። ይሄ የሆነ ነጭ ስትራይፕ ያለበት ብዙ ደረሰኞች አሉበት ውስጥ። እኔ እንጃ፣ እንደዛ መሰለኝ። እኔ እንጃ የት ነው ያለው? ማለቴ እንዴት ነው የምናገኘው? እና አፓቸው እቃው መምጣት አይችልም። ይህ ነገር ግን ከነዛ ጋር አያነካካንማ። አብሽር፣ ከማንም ጋር የሚያነካካልም የቤተሰብ ነው እያልኩህ። እኔ እናንተ ብቻ ነን ያለ። በቃ ይዤው እመጣለሁ። ታዲያ አባ አብሽር፣ መላይ ይወረዳል። ጉጃይ ነው። አይዞሽ አባቢ በቃ እቺ ነች አንደኛዋን አስኪዷታል። በቃ እቺ ነች የቀረችው። ያው እቺኛዋን እስቲ ሾፍት ያት አይደለም። በቃ አትበሳጭ፣ ተረጋጊ እንጂ ገና ሁለተኛ ፍለጋችን እኮ ሌላ ቦታ ደግሞ ሄደን እንፈልገዋለን። እሺ ይገኛል። ቤት እንግባ ወይስ ይበቃሻል? ቦርሳው አይገኝም። ስራን ትተህ አብረን ቀን ሙሉ ስለነበርክ በጣም ነው የማመሰግነው። አይገባም። እኔ የእውነት ቦርሳው ተገኝቶ ያችን ቆንጂዬ ፈገግታ እዚች ቆንጂዬ ፊት ላይ ደግሜ እስካያት በጣም ጓጉቻለሁ። ፈጣሪ ያውቃል። ፈጣሪ ይርዳል። ሰላም ደሪ። ነገ እንገናኛለን። ቻው።
እያናገርኩህ አንዴ ምንድነው? ምን ላድርግ? ምን ሆነ ነው? ምን ሆንኩ? እንዳንተ ስራ ጥለህ ሄድከው? ነግሬህ የለ እንዴ የልጅቷን ቦርሳ ላፋልጋት። ስለሷ ቦርሳ እኔ ይመለከተኛል? ይኸውልህ ነግሬሃለሁ አይደል? ስራ መስራት አለብን፣ ገንዘብ ማግኘት አለብን። እሺ አለቄ፣ ስራዬን በደልኳ። ቀጥለጥ ብዬ ካሁን በኋላ ስራዬን እሰራለሁ። ሰው መርዳትም ካለብኝ በትርፍ ሰዓቴ እንደሆነ ተረድቻለሁ። ሙርት ይዛላ እንግዲህ እሺ፣ ራም መብላት ከፈለክ ያለው ፌስታሉን በርበረ አርስቲ ካንተ ተርፎ ደግሞ እንደተማረ ሰው ስልክ ትነከከልሻ። ስልክ ላይ አሁን ከስዊች ኦፍ እና ከፎርማት ሌላ ምን ታውቃለህ አንተ? ሲቲ ሌባ። ኧረ ጌም እንኳን ልጫወት ገብቶ ሰላም ነው? ሰላም። እንዴት ነሽ? ደህና። ለምንድን ነው ደረሰኞችን የማትልኪኝ? እኔ እኮ ስራ መስራት አልቻልኩም። ይቅርታ፣ በጣም ትንሽ ስራ ተደራረበብኝ። በዛ ላይ ደግሞ ኤዲት አድርጌ ያልጨረስኳቸው። እርግጠኛ ነሽ? በአንቺ የስራ ፍጥነት ይህን ያህል ጊዜ መቆየት ነበረበት? አዎ፣ ትንሽ ስራ ስለተደራረበብኝ ነው። ይቅርታ። ፍቅርት፣ እየዋሸሽኝ ነው እንዴ? ውሸት? ኧረ እኔ ምንም እየዋሸሁክ አይደለም። ማለቴ ውሸት አይደለም፣ አልዋሸሁክ። እሺ፣ ሰሞኑን ግን አዲስ ጸባይ ያየሁብሽ። አይ ምንም አዲስ ነገር የለም። ትንሽ ስራ ስለተደራረበብኝ ነው። እንደውም ዛሬ በተቻለኝ አቅም ጨርስና ነገ አስረክብሃለሁ። እሺ፣ እጠብቃለሁ። እሺ። ሺ ሆነ እንደዚህ አይነት እዚህ ቤት ውስጥ መልሰው። ቆይ እኛ መቶ ዘመድ አልባ ሰው ፎቶ እንኳን ወይ ፍቅር፣ እንዴት ነህ? ሰላም ነው? ትንሽ ደረቴን አካባቢ እንደዚህ አመማመም እያደረገኝ ነው። ምን ነው? ምን ሆነሃል? ናፍቆት የሚባል ወረርሽኝ መጥቶ የለ ተጠቃው። ትቀልድብኛለህ አይደል? እኔ እዚህ በጭንቀት ልፈነዳ ነው። ጭንቀት እንዴ? ጭንቀት ሳናቀው እንዴት ነው? ኒኩለር ቦምብ ሆነ እንዴ? ይኸውልህ ውዴ፣ ቢሮ ከነገ በኋላ ምንም አይነት ጊዜ አልሰጡኝም። ቦርሳውን ፈልገህ ማግኘት አለብህ። አያሳስብም የኔ ውድ፣ ልጁን አግኝቼዋለሁ። ባይሆን አንዱ ለቀን ጊዜ ስጭኝና በትበት ብዬ ቦርሳውን እጅሽ ላይ ደቅ አድርገዋለሁ። እውነትህን ነው? በእውነት በዚህ ጉዳይ ላይ ቀልዳለ እንዴ? የኔ ውድ በጣም አመሰግናለሁ። በእናትህ አደራህን። እሺ። ኧረ አያሳስብም። ያንቺ ጉዳይ ማለት እኮ የኔ ነው። አመሰግናለሁ ውዴ። ስሚ፣ ደግሞ ተናፍቀሻል እኮ። ከስራ ስትወጪ እንዴት ነው? ከቢሮ ገብቼ ቤት ነኝ ያለሁት። አሁን ተመልሼ ስለምወጣ እደውልልሃለሁ። እሺ። ቻው። አንተ ከስራ ሲወጣ ሊደወል ፍቅር ገብቶልሃል? እባክህ ውሎን የሰው ኪስና የሰው ቦርሳ ውስጥ ያደረገውን ጀግናውን ጓደኛዬን ፍቅር እንዲያንበርክከው አይደል? መንበርከኬን የገረመ ብርክክ አይደለም እንደዚህ ሽምቀቅ ያርገኝ። ተስማምቶኛል። እኔ አባ አንቺ ላጥላጥ በይ ኪስ ለኪስ ፒስ። አንተ ኧረ ቤት ነው ከቻው ጎበዝ ይከፈታል። እሺ
እንዳንተ አይነት ሌባና ወመኔ ልጅ የለኝ። እውነት አንተ የኔ ልጅ ከሆንክ ከዚህ ምድር መጥፋት አለብሽ። ገና ራስህ ኪስ ትገባለህ። ምን አይነት ሌባ ነው? እንደምን አደሩ ጋሽ ማንደፍሮ? እንዴት አደርክ? ደህና አደርክ? ምን ነው በጠዋቱ ሀሳብ ገብቶታልሳ? አይ እንዲሁ ዝም ብዬ ነው። ታዲያ ወደ እርሻ አይዘልቁም እንዴ? እዘልቃለሁ። ሄዳ አንተ እከተልሃለሁ። እሺ ይበሉ። ሰላም ይዋሉ። ሰላም ዋል። አንተ ምን ሆነሃል? ቆይ እንዴ ምንድነው? በጣም የተጨናነክ እኮ ነው። ምንም አልተጨናነኩም። ከዛ ቸከስም አይወለ ፎንቃ እንደ ባዶ ቤት ነው ዘው ብሎ የገባልህ። አንተ አፈና ትክፈት። ምንም አልሆንኩም አልኩህ አንዴ። የመናገር መብቴንም አትንፈገኝ። ካልሆነ ዝም እላለሁ። ይልቅስ መታ እናድርግና ወደ መላችን እንግባ። ግዛና እኔ እዛው ሰፈር ደክ ብዬ እጠብቅሃለሁ። ፎንቃው ግን ስራውን እየሰራ ነው። የምር በቃ ጨረስክ? አንዴ ልትደሰው ውጣ። በቃ ሂድ፣ በቃ ውጣ። መቼሽ ግን እሺ ና በቃ ምላሳም ነው ምዳለ እኔ ግን ስለ ቦርሳው ልትነግረኝ የጠራህ አይመስሎኝ ነበር። አንድ ስለ ቦርሳው፣ ሁለተኛ ደግሞ እንደዚህ አግኝቼሽ ሻይ በጋብዝሽ ደስ ስለሚለኝ ነው። ይቅርታ። ታውቃለህ፣ ቦርሳ ውስጥ ያለው ዶክመንት በጣም የምፈልገው ነው። ለዛ ጨንቆኝ ነው። ስለ ግብዣ ደግሞ በጣም አመሰግናለሁ። በዚህ ሰዓት አብረኸኝ ስላለ በጣም ደስ ብሎኛል። እሺ ታውቂያለሽ፣ ሁሌ እንደዚህ ባገኝሽ ከአንቺ ጋር በጣም ብዙ ጊዜ ባሳልፍ ደስ ይለኛል። ምንም እኮ ያደረግኩልህ ነገር የለም። በቃ እንደዚሁ ሰው በመሆኔ ብቻ ነው የምትወደኝ። አንዳንድ ጊዜ የአንዳንድ ሰዎች መኖር ለሌላ ሰው ትርጉም ይሰጣል። ልክ ያንቺ ከጎኔ መሆን ትርጉም እንደሚሰጠኝ ማለት ነው።
እሺ አሁን ወደ ሁለተኛው ሰርፕራይዝ እንገባለን። ምንድነው? ምንድነው? ቦርሳው በቁጥጥር ስር ውሏል። የምርህን ነው? ዛሬ ማታ እጅሽ ላይ ድንቅ ይላል። ወይኔ ታድዬ፣ ወይ በጣም ነው የማመሰግነው። አንተ መልካም ሰው ነህ፣ በጣም ጥሩ ሰው ነህ። ከዚህ በላይ እንደዚህ መሆን የለብሽም። አመሰግናለሁ። አንተ መልካም ሰው ነህ። አንተ መልካም ሰው ነህ። ያው አጤማን አንተ ምን ሆነህ ነው ያን የመሰለ መላ ያስመለጥከኝ? ተይዤ ቢሆንም ጥላኝ ነው የምትሄደው? ኪራ በእናትህ ተረዳኝ። በቃ አሪፍ ሙላ ያለው ፍታኝ። እንዴ ቆይ ምን እየሆንክ ነው ያለው አንተ? ጋሽ ማንደፍሮ ወይ ደህና አደሩ? ደህና አደር። እግዚአብሔር ይመስገን። ደህና ዋን ሰነበቱ? ደህና ነኝ። ይሄ ከልጆ የተላከ ዕቃ ነው፣ የእሶ ነው። አይ ይችን ገንዘብም ትንሽ ነገር ልኳል። እስኪ ያዟት። ታዲያ የእሱ ገንዘብና የሚልከው ኮተት የእሱን ናፍቆት የሚያስረሳ ይመሰለው እንዴ? ቢሆንማ በምን እድሌ ነበር። አይሆንም እንጂ። ስማ አሁንማ እኮ ናፍቆቱ ሊገለኝ ነው። እንደምንም ብዬ ሄጄ ፈልጌ ማግኘት አለብኝ። ደብዳቤም ልኮልዎታል? ልኳል? አዎ። እስቲ አንበው አንበው። አንበውማ። ጋሼ ለጤናህ እንደምን አለ? ካንተ ርቄ እንዳሳዝንኩ አውቃለሁ። ያለ እናት አሳድገኝ አንተ መርዳት ሲገባኝ የማላውቀውን የከተማ ህይወት ናፍቄ እዚህ ባህር የሆነ ሀገር መጥቼ ተነከርኩ። ጋሼ ምርቃትህን እፈልጋለሁ። ባለህበት ሆነህ መርቀኝ። አንተም ራስህን ጠብቅ እሺ? አንድ ቀን ሰው ሆኜ መጥቼ አገኝሃለሁ። ሰላም ሁንልኝ ጋሼ። እወድሃለሁ። ናፋቂው ልጅ የማነ ማንደፍሮ ነው።
አስታወስከኝ? አላስታወስኩም። ሲወደድ ከዚህ በኋላ በደንብ ታስታውሰኛለህ ማለት አልገባኝም። ኢንስፔክተር ስንታየው እባላለሁ። እባክህ ምንም አያመጣም እንዴ? መጀመሪያ ራሱ አይጠነቀቅም እንዴ? አንድ ኢንስፔክተር የራሱን ኪስ ካልጠበቀ የህዝብ ኪስ እንዴት ነው የሚጠብቀው? በቃ እቃውን ተቀብለን እንመልስለታለን፣ ከዛ በኋላ ይፋታናል። አንተ ተረጋጋ። አንተ ግን ሰሞኑን ምን ሆነሃል? ሌላ ነገር ነው እያየሁብህ ያለሁት። ምንም አልሆንኩም፣ እንደዚሁ ደብሮኝ። እኔ አንተን ጸባይ አጥቼው ነው? ምንድን ነው እሱ? የተፈጠረ ነገር አለ? የለም ግን ታውቃለህ፣ እሷ ጋር ቆይቼ ስመጣ የሆነ ጭንቅላቴን የሚመታኝ ነገር አለ። በጣም ነው የሚሰማኝ። ቆይ እሷ ስለ ቦርሳው ምንም የምታውቀው ነገር የለም? የት እንዳለ አታውቅም? ጭራሽ እሷ አይደል እንደ ውስጤን የሚያመኝ። እሷ እንደውም ቦርሳውን ከየትም ብዬ አምጥቼ እንደምሰጣት ነው ተስፋ የምታደርገው። በፍጹም በሙሉ እምነት ነው የምትጠብቀኝ። ስለዚህ ቦርሳ ውስጥ ያለው ዶክመንት በጣም አስፈላጊ ነው ማለት ነው። እኛም ደግሞ እንደ ስራችን እንደ ሌብነታችን ያንን ዶክመንት ይዘን ደህና ገንዘብ መቀበል አለብን። ትሰማኛለህ? ከዚህ ቦርሳ ጋር በተያያዘ ሁለተኛ ስለ ገንዘብ እንዳታወራኝ። እንዴ ቆይ ምንድነው ስራችን አይደል እንዴ? ሁለተኛ እንዳታወራኝ። በቃ አፈታም እንዴ አንተ? ቀሽ አንተ ገንዘብ ብለንም ሆነ እንዴ? ተምረህ ሰርተህ ምናምን ያመጣው አይመስልም? አንተ እንደው በጣም ነው የምታጣፍጨው። እኔ እንደዚህ ጣፍጦኝ በልቼ አላውቅም። ከዚህ በፊት ሳይጣፍጥ ነበር እንደ ምግብ የምትበላው? እንደዚህ አንቺ እንዳለሽበት ጣፍጦኝ አያውቅም። ማጣፈጫዬ ብዬሻለሁ። ኧረ እባክህ ማጣፈጫዬ ወይዬ። እሷን ሳቅ ያዣት። እንደዛው እንደ ሳቅሽ የማይደገሙ እኮ ሳቆች አሉ። እኔ ዝቅ ነጋባዊ ፈገግታ ጥሩ ማስታወሻ ነው ትል ነበር እናቴ። ስክሪን ሴቨር አድርጌዋለሁ። ከዚህ በኋላ የእንጀዋል እናቱ የወለደችው ሌባ አይነካውም። ምን አሁን ነገር አለ? ስልኩን አይወስዱብሽም? አይ አሁን ያልከኝ ስለማስፈራ ነዋ። ስለማስፈራ የዚህ ሰውዬ ገርል ፍሬንድ ልትሆን ትችላለች ብላ ይመልስልሻል። እንኪ አሁን ግን ድገምልኝ። ቅድም ያልከውን ልድገምሽ?
ፍቅርተ በሰላም ነው የፈለግሽኝ? ቢሮ መጥተሽ አጣሽ? አይ በሰላም እንኳን አይደለም። የሆነ ነገር ልነግርህ ፈልጌ ነው። ምን ነው የተፈጠረ ችግር አለ? አዎ የሆነ የተፈጠረ ችግር አለ። ይኸውልህ ባለፈው እንድሰራቸው የሰጠኸኝን ዶክመንቶች ደረሰኞች በሙሉ እዚህ ቢሮ ከምሰራቸው ብዬ ቤት ወሰድኳቸው። ቤት ሰርቻቸው ጨርሻቸው ስመለስ ከነ ቦርሳዬ ሌባ ሰረቀኝ። ፍቅርተ ምን እያልሽ እንደሆነ ይታወቅሻል? ስንት ነገር የያዘ የመንግስት ፋይል እኮ ጠፋ እያልሽ ያለሽ። አዎ ግን ይኸውልህ በደንብ ሰው እየፈለገልኝ ነው። ጊዜው ሲደርስ ጨንቆኝ እኮ ነው የነገርኩህ። አሃ ከጠፋን ቆይታላ። አንቺ እንጀራ ገመዴን ልበጥሽ ነው፣ ልጆችንም እንዳላሳድግ ነው ሐሳብሽ። ያ እንዲሆን ደግሞ አልፈቅድልሽ። አረ እንደዛ አይደለም። ዋጋ ትከፍያለሽ። ለምን አትረዳኝም? እንደዛ አይደለም። አረ እባክህ ትሆናለች። ይሄኔ እንዳንተ አይነት አንዱን እያጃጃለች ይሆናላ። አንክፍታብ ስነ ስርዓት ነው። እኔ እንደዚህ አይነት ወሬ አልፈልግም ብያለሁ። በቃ አይመቸኝም። ወይኔ ጓደኛዬ፣ አንድ ቀንም እንደዚህ ትሆናለህ ብዬ አስቤ አላውቅም ነበር። ለማንኛውም ጠንከር በል። ይኸውልህ ገንፎውንም አጥሚቱንም እየሰራሁ አስቀምጥልህ። ምን አጥሚታም ነው መድኃኒዓለም? አንቺ ደግሞ ሰው መስለው ጉልበት ስመው ጉድ የሚያደርጉ ስንት ጉዶች ውስጤ ተሰግስገዋል። ስንቱን ይሆን እንደኔ ጉድ ሰርተው ሜዳ ላይ ያስቀሩት።
አለሁኝ። አንቺ ግን ምንድነው? በሰላም ነው? አንቺም ስልክሽም የጠፋችሁት? ምን ሰላም አለ? ይሄ ቦርሳ ካልተገኘ ምን የተፈጠረ ችግር አለ? ላለቃዬ ዶክመንቱ እንደጠፋ ነገርኩትና ታስሬ አሁን ነው በዋስ የተፈታሁት። ምን? አምላኬ ሆይ የሰራሁትን ኃጢአት ሁሉ ይቅር በለኝ። በጭንቅ ጊዜ የምትደርስ አምላክ እኔ ልጅ ከገባሁበት መከራ ጭንቀት አውጣ። አባቴ ሆይ አንተ ድረስልኝ፣ እባክህ እባክህ ተለመነኝ። አባቴ ሰላም ነው? ሰላም ነሽ ልጄ? ዛሬ መስገን ምን ሆኖ ነው እዚህ ጋር የተቀመጡት? በሰላም ነው? ሰላም አይደለም። ምን ሆኖ? እንደምታየኝ እኔ ከተማ ሰው አይደለም። ልጄን አንድ አብራ ክፋይ ልጄን ፍለጋ ነበር ከሀገር የወጣሁት። ትናንትና ሌቦች ኪሴ ውስጥ ያለውን ገንዘብ ዘርፈው ጉድ አረጉኝ። ውይ አባቴ በቃ የኔ ቤት እዚች ጋር ቅርብ ነች። እዛ አረፍ ብለው እንፈልገዋለን። አይ ልጄ እግዚአብሔር ይስጥሽ። እኔ ግን ያው ሰው ማስቸገር አልፈልግም ልጄ። ውይ አባቴ እሺ በሉ፣ ግድ የለውም። ውይ ተይኝ በል እባክዎት፣ ችግር የለውም። ኑ እባክዎት። እሺ ካልሽ አይዞት። እሺ ካልሽም አንቺ ሊያዝ ችግር የለውም አባቴ፣ ችግር የለውም። ሁለት ልፋት ሁለቴ ላስቸግርሽ። በቃ ደውልና አስጠው። እኔ በዚህ ነው የምሄደው። በቃ ደግሞ ይቅርታ ብለህ ስጠው። መንጓጓት አቁም። እሺ ሄሎ፣ ስልኩን ልሰጥ ነበረ። የት ላግኝ? ኦኬ እሺ፣ መጣሁ በቃ። በጣም ይቅርታ። ራሱ ነው። ና አግኝቼ ና። ኧረ ኖርማል ነው እኮ ያለ የሚገጥመው። ኧረ ምንድን ነው? ይቅርታ አልኩህ አይደል እንዴ? በቃ መለስኩልህ አይደል? ይህንን ስልክ ስለሰረቃችሁ ምን እንዳሳጣችሁኝ ታውቃላችሁ? አታውቅም። ምንም እውቀቱ የለህም። ትልቅ ወንጀል መረጃ ሊሰጠኝ ያለን ሰው ስልክ ነው ያሳጣኝ። ይገባል? እንደናንተ አይነት ተራ የመንደር ኪስ አውላቂ አስሬ እስር ቤት የምሞላ ተራ ፖሊስ አይደለም። ንገረው። አንተንም ያ ጓደኛህንም እየቀጠቀጥኩ ይህን ስራ ነው ማስተዋወቅ። ተግባባን? አዎ።
እንዴት ያለ የሚጣፍጥ ምግብ ነው ያበላሽ። እግዚአብሔር ይስጥሽ፣ ተባረኪ። ባለሽ ላይ ጨምሮ ጨምሮ ይስጥሽ። ተባረኪ፣ ክፉ አይንካሽ የኔ ልጅ። ጎሽ ምን ይደረግ፣ አንዱ ሲያጎድል አንዱ ይሞላል። እንዲህ አይነት አስቸጋሪ ጊዜ ከባድ ነው። እንደው የልጁን ስልክ ቁጥር ያውቁታል? ያለንበት አካባቢ ወደ ገጠሩ ገባ ስለሚል ስልክ አንጠቀም። ያው እንግዲህ ከዛ ወጥቶ ነው እዚህ መጥቶ ያስቸገረኝ። ናፈቀኝ፣ አይኑ ናፈቀኝ። የሆነ አንድ ትልቅ ችግር ውስጥ የገባ ይመስለኛል። ለዚህ ነው ድንገት ብድግ ብዬ የመጣሁት። ግን ማግኘቱ የሚሳካልኝ አልመሰለኝም። ትንሽ ይከብዳል። አዎ እዚህ ትንሽ ህዝብ በዛ ስለሚል ይከብዳል። የሚሰራውን ስራ ያውቁታል? ስለ እሱ ስራ በየትኛው ሰዓት አውርተን ብለሽ ነው? ብቻ ከዛ የሚመጡ ሰዎች እንደነገሩኝ ከሆነ አውቶቡስ መናኸሪያው አካባቢ አይጠፋም ነው ያሉኝ። በቃ ችግር የለው፣ እዚህ አረፍ ብለው እንፈልገዋለን። አንቺ ልጅ ቤትሽ ተቀምጬ ላስቸግርሽ ነው? ኧረ ችግር የለውም። እንግዲህ እግዚአብሔር ይስጥሽ። በይ አሁን ወደ ስራ የምትሄጂ ከሆነ በወሬ አላቆይሽ፣ ሂጂ ወደ ስራሽ። ሄሎ፣ አሁን ቴክስት የላክልኝ ልጅ ነኝ። በእናትህ ዶክመንቱ መልስልኝ። እኔ ምንም ብር የለኝ። እሺ ምን ያህል ብር ነው? 50 ሺህ ብር ማምጣት የምትችይ ከሆነ መውሰድ ትችያለሽ። 50 ሺህ ብር? 50 ሺህ ብር እኔ ከየት አመጣለሁ? ስለዚህ መታሰር ነው የምትፈልጊው? ኧረ እኔ መታሰር አልፈልግም፣ በፍጹም መታሰር አልፈልግም። ይኸውልህ ትንሽዬ ጊዜ ብቻ ስጠኝ። እሺ፣ ይሄ ነገር ከሁለታችን ውጭ ማንም መስማት የለበትም። ያ አብሮሽ የሚዞረው ሌባ ጓደኛሽን ቢሆን መስማት የለበትም። እሺ፣ እስከ ማታ እደውልልሻለሁ። አዘጋጂና ጠብቂ። እሺ ልጄ፣ ምን ተፈጠረ? ምን ነው? የሚገርም ነው። ሰው እንዴት ለገንዘብ ይሄን ያህል ተገዢ ይሆናል? ሰውን አሳዝሎ የሚገኝ ገንዘብ ለእነሱስ የሚጠቅማቸው መስሏቸው ነው? ልጄ እኔም እንዳረዳሽ እንግዲህ ይኸው እንደምታየው ችግር ላይ ነኝ። ኧረ አባቴ ምንም ችግር የለውም። እኔ የተወሰነ ገንዘብ አለኝ፣ እሱ ላይ ጨምሬ እሰጣችኋለሁ። መቼስ ከህይወት አይበልጥም። አዎ ዋናው ጤና ነው ልጄ። እግዚአብሔር ይረዳሻል። የሰማይ አምላክ ይረዳሻል። አሜን። አንድ ደርሼ የምመጣበት ቦታ አለ፣ እዚሁ ይጠብቁኛል? እኔ አታስቢ ልጄ፣ አንቺም ወደ ስራሽ ሂጂ፣ እኔም ዞር ዞር ብዬ እስቲ ልጄን አጠያይቃለሁ። ቤቱ አይጠፋቦትም አይደል? ኧረ አንድ ያየሁት ቤት ይጠፋኛል ብለሽ ነው? ሂጂ ወደ ጉዳይሽ፣ እኔም እስቲ በጊዜ ፈላልጌው ልምጣ። እሺ አባቴ።
በጣም ነው የጨነቀኝ። ጨንቀኝ አንተ ጋር የምንመጣው ነገር ጭንቀትሽን ስለምካፈልሽ ነው። ደግሞ አታስቢ፣ ሁልጊዜ ከጎንሽ ነው። በጣም ፈርቻለሁ። ማለቴ አንድ ቀንም ቢሆን ታስሬያለሁ። ድጋሚ መታሰር አልፈልግም። አትታሰርኝ። ቦርሳውን ፈልገን እናገኘዋለን። እሺ በጣም አመሰግናለሁ። አስጨነቅኩህ አይደል? በፍጹም ከአንቺ ጋር ስሆን አንቺ ስታወሪ ስትስቂ ደስ ሲልሽ እንዴት ደስ እንደሚል የምታውቂ ክፈለኝ ነበር የምትይው። ክፈለኛ? አሁን ነግሬሽ ስራ ትጀምሪያለሽ። አየር ባየር ወዬ የት ሄደህ ነው? ሂሳብ ክፍያ ምናምን ስትይኝ ባንክ ቤት ቼክ ላድርግ ብዬ ነው። ምን ነው? እየቀለድኩ አይደለም። ወዴት ሄደህ ነው? እችን ረስቼ ነው። አሁን አይደለም ትከፍቺው፣ ቤት ስትሄጂ ትከፍቺዋለሽ። ይህንን የሰጠሁሽ እኔ በሌለውበት ሰዓት ከናፈኩሽ እኔ እንዳለው እንዲሰማሽ ብዬ ነው። ያንቺ ነው? ሄሎ፣ የደረስክ? ይኸው መጣሁ። 20 ደቂቃ ብቻ ስጠኝ። ወደ ልትሄጂ ነው? ውዴ፣ የሆኑ ሰዎች እቃ ጠይቄያቸው ሊሰጡኝ እየመጡ ነው። እነሱ ጋር ግዴታ መሄድ አለብኝ። ደውልልሃለሁ። እሺ? እሺ። ቻው። አንተ ምን ሆነሃል? ቆይ ተወኝ በእናትህ። የፍቅርን ቦርሳ እንዴት እንደምመልስላት ጭንቅ ብሎኛል። ዝም ብለንማ አንመልስላትም። ቆይ አንተ ምንድነው እንደዚህ እጅ ላይ ያደረገ? ፍቅር ይኸውልህ ይሄን ቦርሳ የሆነ መላ ተቀብለን ነው የምንመልስላት። አላደርገውም። ታውቃለህ፣ እስካሁን ለዋሸኋት እራሱ በጣም እየደበረኝ ነው። አንተ ካልክ ምን አደርጋለሁ? ግን ይኸውልህ እሷንም ከስራ ቦታ የሚከታተላት ሰው ሊኖር ይችላል። ፖሊስ ምናምን ደግሞ ካየ ሁለታችንም ነን ችግር ውስጥ የምንገባው። ስለዚህ ቢያንስ ሰው ምናምን በማይኖርበት ሰዓት ማታ አካባቢ መልስላት። አቺ ሰሞኑን እንዴት ነው ያሳዘኝ? ታበዛሽ እንዴ? ማሰብ ጨምረሻል። ሰው ኪሱ ስለመግባት ጠዋት ቀን ማታ ማትል ሰውዬ ለመመለስ ትፈራለህ? ነው መመለስ ያስፈራል። ቢያድል እኮ መስረቅ ነበር የሚያስፈራው። ለማንኛውም ስላሰብሽልኝ አመሰግናለሁ አፓቻው። አዝናኝ ነገር ነው እባክህ።
ወይ ጉድ! እኔም ብሎ አገር አዋቂ ወይ ጉድ መሆን! ወይ ጉድ መሆን! ጭራሽ ባዶ እጄን ልቅር። በየት ይሁን? አይ ጉድ ጉድ ጉድ! አይጠፋኝም ማለቴ ደግሞ እና በቃ ልሰጣት ወሰንክ? ነገርኩህ አይደል እንዴው? እሺ እንግዲህ አንተ ካልክ ምን ይደረጋል? ስጣትና ና በቃ ቸሩ ፈጣሪ ምን ነው ለአንተ የሚሳንህ ነገር የለም። ካለሁበት ችግር በሰላም ገላግለኝ ፈጣሪ። ፍርሃት እያለኝ ነው ፈጣሪ። እኔንም ልጄንም ጠብቀን ፈጣሪ። አገናኘን፣ በሰላም አገናኘን ፈጣሪ። ለአንተ የሚሳንህ ነገር የለም። ከክፉ ነገር ጠብቀኝ ልጄን ፈጣሪ ጠብቀልኝ። ሄሎ፣ ደርሼ ነበር፣ እየጠበቅኩ ነው። የት ነህ? ቦርሳውን ይዤ አንቺ ያለሽበት አካባቢ ነኝ። እሺ፣ ብሩን አዘጋጅቻለሁኝ፣ ግን በምን አምናሃለሁኝ ቦርሳዬን እንደምትሰጠኝ? እንድታምኚኝ ግማሹን ፋይል አስቀምጥልሻለሁ። አይተሽ እርግጠኛ ስትሆኚ ብሩን አስቀምጠሽ ሂጂ። የቀረውን ፋይል አስቀምጬልሽ እሄዳለሁ። ከጀርባሽ አካባቢ አስቀምጬልሻለሁ። ማየት ትችያለሽ።
ምን ሆነ ነው? ምንድነው? ምን ሆነ ነው? ሰው የዘራውን ያጭዳል የሚባለው እውነት ነው ታውቃለህ? እዛ ቅያሱ ጋር አላጫውቱኝም ሰሩኝ። ማን ነው እሱ? አንድ ብቻውን ነው እናት የወለደችው ነው የሚነካኝ። 3 4 5 ምናምን አይሆንም ብለህ እና አንዱንም አላስከው? እሱማ ሲጥል ያደረጉኝ ሲሉ እኮ ተንጓጓ። አንድ ሁለቱን እስክስ ብዬ ቀመስኳቸው፣ ግን ቀደመኛ አሉ ታውቃለህ። ግን አይቻቸዋለሁ አልፈታቸውም። ኧረ ዋናው ማየት ነው። እዚህ ሰፈር ከሆኑማ አለቃቸው ታውቃለህ። ከሁሉም በላይ ያናደደኝ ልጅቷን ጉድ ማድረግ የሆነ ቀሽም ነገር ነው። አንተ ምን አረከ? የቻልከው ልታረግላት ሞከርክ አይደል? ሱማ ምናት ግያሉ እንውጣና እንስራቸው እንዴ? ኧረ አንተ ተረጋጋ። በቃ አሁን ይኸውልህ ልገላቸው አይደል? በሰፈሬ ተረጋጋ። በቃ አሁን ሰላም ነው ፍቅርተ? እንዴት ነህ? ሰላም ነው። ሰላም ነው። ሰላም። በመጀመሪያ በጣም ይቅርታ፣ የጠፋብኝን ፋይሎች በሙሉ አግኝቻቸዋለሁ። የምርሽን ታገኘ? እያቸውና የጎደለ ነገር ካለ ጠይቀኝ። እኛንም ራስሽን ከችግር ውስጥ ያወጣሽ ስለነበረን ቆይታ በጣም አመሰግናለሁ። መልቀቂያሽን ከጸሐፊዋ ወሰጂ። ነገር ማውራሽ ምንድነው? በቃ ካንተ ጋር ወክ ማድረግ ፈልጌ አልመሰለኝም። ንገሪኝ ነገር ነው። ትንሽ ደብሮኛል። ለዛ ነው አንተ ነው የፈለግከው። እሺ ምንድነው? ለምን ሁለት ነገር። አንደኛው ቦርሳዬን አገኘሁት። ምን? ሁለተኛው ደግሞ የጠፋብኝን ፋይል ልመልስ ሲሄድ ከስራ የመሸኛ ደብዳቤ ሰጡ። ማለቴ ከስራ አባረሩ። ቦርሳውን ከየት ነው ያገኘሽው? ምንድነው? ጠርፍ የጠራኝ በሰላም ነው? ፍቅር ቦርሳውን አግኝታለች። ምን? ቦርሳውን እንዴት? ማን ይሰጣት? አላውቅም። ታውቃለህ፣ እሷም አላየችው፣ ግን ገንዘብ ተቀብለው ነው የሰጧት። ወይኔ ኪራ፣ እነዚህ ልጆችማ አላገኛቸውም። እኔ ራሱ አለቃቸውም እንዴ? ወይኔ ኪራ፣ እዛ ሰፈር ያሉ ልጆች ጋር እንሂድ። እዛ አንድ አዲስ ነገር ልይ ብቻ ና እንሂድ። ማነው ማታ እዚህ ስራ ይሰራ ነበር? ሰሞንኛ አልሰራንም አባቢ። እንዴ ምንድነው? አረባ ቶቶ እነሱ አይደል? እርግጠኛ ነህ እነሱ አይደሉ? አንተ ምን ልትሉት? ኧረ በየአየር የለም ምንም። እኔ ልጆቹ ማለት ነው እንኳን እንደዚህ ደቅ ብለው አይደለም እንዲህ ቢያልፉ አውቃቸዋለሁ። ደግሞ ልጆቹ ሆነ ብረት ምናምን የጠበጠቁ ነገር ግድንግድ ነገር ናቸው። እኔማ አለቃቸው። ና እንሂድ ይሻል። ሳገኛቸው ምንድን ነው የሚፈጠረው ነው? እንዳይረብሽሽ። ልጁን ደግሞ ፈልገን እናገኘዋለን። በቃ መቼ
ቦርሳውን ከየት ነው ያገኘሽው? መልኩን አላየሁትም። የደወለልኝ ስልክ ግን 42 ቤት 66 መጨረሻ። ይሄንን ሁሉ ታሪክ አጠገቤ ቁጭ ብለህ ስትሰራ የነበርከው አንተ እንደሆንክ አውቄያለሁ። እሺ፣ ከዚህ በኋላ በህይወቴ ፊት ለፊቴ ባይ እገልሃለሁ። እሺ፣ እሺ። ብድሬንማ እመልሳለሁ። ሳልነካ አስለቅስሃለሁ ዛሬ። አያደርገውም። ሄሎ፣ የት ነው ያለው? አሁኑኑ ሰፈር እፈልግሃለሁ። የምጠይቅን ጥያቄ ትክክለኛው መልስ እንድትሰጠኝ ነው የምፈልገው። ምን ነው የተፈጠረ ችግር አለ? ቦርሳዬን የሰረከው አንተ ነህ ወይስ አንተ አይደለህ? ቀድሞ መቶ ነገርሽ? አዎ እኔ ነኝ። ፍቅር፣ አንቺ እንደምታስቢው እኔ መልካም ሰው፣ ጥሩ ሰው ምናምን አይደለሁ። ሌባ ነኝ። ግን አንቺን ካገኘሁሽ በኋላ በጣም ብዙ ነገሮች ተቀይረው ነበር። ለመጀመሪያ ጊዜ ከአንቺ ጋር የተገናኘው ታክሲ ውስጥ ነው። እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረበል አንተ
አንተም ቀረህ ወዲያ እኔም ቀረሁ ወዲህ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንተም ቀረህ ወዲያ እኔም ቀረሁ ወዲህ ህማሜ ህማማ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ሞቴ ሞት ላይ መስለ ለምን ደጅ ልጥና ለምን ልከተል ትንሽ አላሳዝንም? ቆይ ትንሽ እኔ ባንተ ምክንያት ምንድነው ያለውንኩት? ምንድነው ያላደረከኝ? ታሰርኩ፣ ከስራ ተባረርኩ፣ ብዙ ነገር የተበላሸ። ይኸውልሽ ፍቅር፣ እኔ ራስ ወዳድ ሰው ነኝ፣ በጣም ራስ ወዳድ ሰው። የተገናኘ ነው በአጋጣሚ ሊሆን ይችላል፣ ግን ሳይሽ በቃ ጥሩ ስሜት ተሰማኝ። እንዳጣሽ ስላልፈለኩ ነው ቦርሳው እኔ ጋር እንደሆነ ያልነገርኩሽ። ግን አንቺን ካገኘሁሽ በኋላ በጣም ብዙ ነገሮች ተቀይረዋል። ፍቅር የመጀመሪያው ሰው አይደለሁም። የእውነት ተቀይሬያለሁ። ፈጣሪ ምስክሬ ነው። በውሸት የገነባው ፍቅር አንድ ቀን እንደሚፈርስ አታውቅም ነበር። ይኸው ፈረሰልሽ። ፍቅር የማታውቅ ነውር ለካ እንዲህ ጨካኝ ነህ አንተ ምግባረ ስውር። የተፈጠረው ነገር በጣም ያሳዝናል። ፍቅሬም ትርጉም አንተ ስለተፈጠረው ነገር የምታውቀው ነገር አለ? ምን አይነት ጉድ ውስጥ ምን አይነት መዓት ውስጥ እንደከተተኝ ታውቃለህ? ዝም ብለህ ያሳዝናል ምናምን አይደለም። ኧረ አረጋጋው። ምን እሺ ነው እንዴ? እኔ እኮ እንደዛ በዛፓ ተወጥራ ስትሄድ እኮ የሌላ አሳዝናኝ እኮ ነው ማለት ግራት ያሰ እና ምን እያልኩ ነው ታዲያ? ለምን እናረግ? እኔ እዛው እንደታሰርኩ ቢቀር ይሻለኝ ነበር። ጓደኝነታችንን በገንዘብ ቀየርኩ። የምር አንተን የመሰለ ጓደኛ የትም አላገኝም። ይቅርታ አድርግልኝ የምር። ኧረ በቃ አንተ ምን ሆነህ ነው የምታከብረው? ሰው ነው እኮ የማያጠፋ። እኔ እናንተ ይኸው ስናጠፋ አንዴ ነው እንደውም ይቅርታ መጠየቅ ካለብኝ እኔ አንተ ላይ እጅ ማንሳት አልነበረብኝም። ስንቱን ለምኜ ብሉልኝ እንዳላልኩ ለምኜ ልበላ አላረገው ረሃብ ግድል ያድርገኝ እንጂ አላረገው።
ቀሽም ነገር ነው ሌብነት። ቀሽም ሰርቀን ነው ከሰው በታች እንጂ ከሰው በላይ አሉ። ይኸውልህ አሁን በእንጀራዬ እየመጣ ነው። እኔ ስራዬ ሌብነት፣ ካልሰረኩ መኖር አልችልም። ይልቅስ ሂሳብ ክፍል እንውጣ። ምንድነው ደብዳቤ መስረቅ ጀመርክ እንዴ? ወይስ እንደ ድሮ አፍቃሪ በደብዳቤ ነው ያሰናበተች? ጋሼ ለጤና እንደምን አለ? አሁን አንተን የመሰለ ወጣት ጋሼ አይከብድም? ካንተ ርቄ እንዳሳዘንኩ አውቃለሁ። ቆይ ከዚህ በላይ ነጠላ ዘቅዝቀህ እንድትቀመጥ ነው እንዲያሳዋ? ወይኔ ጉዴ! ወይኔ ጉዴ! ምንድነው እሱ? የራሴ ጉድ ነው። የራሴ ጉድ ነው። ለማን የጻፍኩት ደብዳቤ ነው? ለአባባ የጻፍኩት ደብዳቤ ነው። እናንተ ጋር እንዴት ደረሰ?
ማን ነው? ለምን አንስታ አታወራም? ፍቅር ናት። እኔ በዚህ ሰዓት ማንንም የማውራት ሙድ የለኝም። አባቴ መፈለግ ብቻ ነው ፈልግ። ያለ እናት ነው ያሳደገኝ። እኔ ከተማ ናፋቂ ሆኜ ትቼው መጣሁ። እሱ ግን አልተወኝም። ይኸው ተከትሎኝ የማያውቀው ሀገር መጣ። እርሻ ባስተማራቸው እጆቼ መልሼ ጉድ አደረኩት እኔ። ኧረ ይሚ በቃ ተረጋጋ አንተ። ነገ ደግሞ ተነስተን እንፈልጋቸዋለን። በፍጹም አባቴን ሳላገኘው ማደር አልፈልግም። ነገ የሚባል ታሪክ የለም። እንነሳ። ደህና አደሩ አባ። ደህና አደርሽ? እንዴት ነው? ውሽ እንዴት ነሽ? በሰላም ነው? ምን ነው ቤቱ ጠፍቶት ነው እንዴ? አዎ ልጄ፣ መንገዱ ጠፋኝ። ምን የዚህ ሀገር ጉዱ ጉራንጉሩ ብዙ ነው። ተንከራተትኩልሽ፣ ጠፍቶ መንገዱ ቢቸግረኝ እዚህ ቁጭ አልኩ። አስጨነቁኝ እኮ። ባይሆን ግን ደስ የሚል ዜና ነው ይዤሎት የመጣሁት። ውሽ አገኘሽልኝ? ምን ይዘሽልኝ መጣሽ? ልጆትን አውቀዋለሁኝ እና አሁን ያገኙታል። ለማለት ታውቂዋለሽ? አዎ አባቴ። አዎ። የት ነው? የት ነው? ምንድነው? ምን አይተህ ነው? ፍቅር ናት። አባባን አግኝተዋለች። ምን? ወይ ፍቅር፣ የእውነትሽን ነው? አባባን አግኝተሽው? እሺ፣ የቱ ጋር ናችሁ? በቃ እዛው አካባቢ ነው የመጣው። እሺ። ወይ ፈጣሪ፣ እዚሁ አጠገቤ ሆኖ ነበር ለካ ስለፋ የነበረው። እኔ ራሱ እኮ አባት ትላንት ፎቶውን ሳይሆን ያወቅኩት። እንደውም ያኙትና መጡ። አባይ እንዳንተ አይነት ዱርዬና ሌባ ልጅ የለኝም። ከዛሬ ጀምሮ ስሜን እንዳታነሳ። ነሸኝ አባ፣ አንድ ጊዜ አዳምጠኝ። የተናገርኩ መሰለኝ። አባ አባ ይቅርታ ካላደረክልኝ አልነስ። እሺ እኔ ይቅርታ አደረኩልህ። ጥፋታችሁ ምንም ከባድ ቢሆንም መልሶ ራሳችሁን እኮ ነው የሚያጠፋችሁ።
እናንተ እኮ የዚህ ትውልድ አንድ አካል ናችሁ። ለእናንተ እኮ ነው ይህችን ሀገር ጥለን የምናልፈው። ታዲያ እንደዚህ ከሆናችሁ ይህችን ሀገር ላለመሸጣችሁ በምን እንመናችሁ? አባ መኔን ተጸጽቻለሁ፣ ይቅርታ አድርግልኝ። ይቅርታ። መቼም አብረሄና ከኔ ጋር እንስራ አልልህም። ከተማም ቢሆን እኮ ራስን መለወጥ ይቻላል። ዋናው ነገር ጥሩ ነገር መስራት። ጥሩ ነገር በአእምሮ አስብ። ጥሩ ነገር ከሰራህ ጥሩ ነገር ወደ እናንተ ይመጣል። ደሞችን ከመሰለች ልጅ አለይህ ይልሽ ለአንቺ ነው ልጄን አደራ የምሰጠው። እሺ ጋሽ አባባ የእውነት ቅርብ ጊዜ መጥቻ አስደስታል። ብቻህን አልፈልግም፣ 3 ሆናችሁ እንድትመጡ ነው የምፈልገው። ደግሞ አያት አድርገኝ፣ አኩራኝ እንጂ። ኧረ እባክህ ሙት ትሆናለህ።